ሰላም ጤና ይስጥልኝ። እንደምውላችሁ አደራችሁ፣ እንደምንሰነበታችሁ ክቡራትና ክቡራን የኦሪት ክፍል ተከታታዮች ከሀገር ውስጥም ከባህር ማዶም ያላችሁ በያላችሁበት ሰላማችሁ ይብዛ። ዕለቱ ዕለተ ሐሙስ ሲሆን እንደ ብርሃን ዘመን አቆጣጠር ህሽባን በሚባለው ወር 22 ቀን 5786 ዓመት ዓለም ላይ እንገኛለን። ዛሬ ደግሞ የአምላክ ፍቃድ ቢሆን የሳምንቱ የኦሪት ክፍላችን ፓራሻት ሀየ ሳራ የሚለውን የኦሪት ክፍል ነው በአንድ ላይ የምንማረው። ይህም ገባ እያላችሁ ለምታነቡ ወገኖቼ ኦሪት ዘፍጥረት ምዕራፍ 23 ቁጥር 1 ጀምረን እስከ ምዕራፍ 25 ቁጥር 18 ተነቦ ይጨርሳል በአምላክ እርዳታ ማለት ነው። ከዚህ ላይ ባለፈው ሳምንት ትንሽ ስህተት አለኝ። ኦሪት ትንሽ ጠቀስ አድርጌ ሳቀርብ ከስዶምና ገሞራ የወጡት ኖህና ሁለቱ ልጆች ብያለሁ፣ ስህተት ነው። ሎጥና ሁለቱ ሴት ልጆች ለማለት ፈልጌ ነው። ያው ሁለቱም ታደጋ ተማት የወጡ ቢሆንም ሁለቱም የተለያየ ጊዜና የተለያየ ቦታ ስለሆነ ይህን ትንሽ ማረም ስላለብኝ ብዬ ነው። እና እንግዲህ ፓራሻት ሀየ ሳራ ባለፉት ዓመታትም ተምረነዋል። ዛሬ ትንሽ ወደ መጨረሻው ሁላችንም ያላየ ነውና ዛሬ ባንድ ላይ ልናየው የፈለኩት ነገር አለ። ሲጀምር እንዲህ ሲል ይጀምራል። ויהיו חיי שרה 100 שנה ו20 שנה ו7 שנים שני חיי שרה ותמות שרה בקריית ארבע חברון בארץ כנען ויבוא אברהם לספוד לשרה ולבכותה። እንግዲህ ሳራ እናታችን እንደምናውቀው ከአብርሃም አባታችን ጋር በምንም የተለየ እንትን የላትም ፈተናዋ ማለት ነው። እንግዲህ እንደምናስታውሰው ከኦሪት ዘፍጥረት ምዕራፍ 12 ጀምረን አብርሃም አባታችን እንዴት አይነት ፈተናዎች እንደተፈተነ አገርህን ለቀህ ሂድ እንደተባለ 10 ፈተናዎች እንደተፈተነ ይህን ሁሉ ኦሪታችን በብዙ ስለ አብርሃም ስታነሳ ስለ ሳራ እናታችን ልክ በሞቷ ቀን ብቻ ሳራ እናታችን 127 ዓመት ሆናት፣ በኪሪያት አርባ ሞተች፣ ተቀበረች። በቃ ይሄ ነው ይሄ እናቶች ህይወት ታሪክ ይሄ ነው ብለን ራሳችን ስንጠይቅ እንግዲህ አብርሃም አባታችን የተፈተነው ፈተና ሳራም አብራት ተፈትናለች። አገር ለቆ መሄድም ያው እንደሱ ከሱ በበለጠ እንደውም ከአብርሃም አባታችን በበለጠ ሳራ ከሁለት ነገስታቶች ተማርካ ተሄዳለች በተለያዩ ጊዜያቶች፣ ምንም እንኳን ፈጣሪ አምላክ ቢጠብቃት ማለት ነው። እና እንግዲህ የእናቶቻችን ታሪክ በዚህ መልኩ ነው የሚፈጸመው። በቃ 127 ዓመት ሆናት ሞተች። ይሁን እንጂ ምን ይላሉ ሊቃውንቶች እንዲሁም ከንጉስ ሰለሞን ባት ሜሌህ ክቦዳም ፕኒማ ይላል። የሴት ልጅ ወይም የንጉስ ልጅ ክብሯ ቤት ውስጥ ነው ሲል ይነግረናል። ይህ ማለት እንግዲህ አሁን መላእክታኖች በመጡበት ጊዜ አየ ሳራ ይሽተሃ ሚስትህ ሳራ የት ነች? መላእክታኖች እንግዲህ መንፈሳዊ ናቸው፣ ሁሉ ነገር ያውቃሉ፣ ከየት እንዳለች ሳራ ያውቃሉ። ይህን የጠየቁት ለምንድነው? ለአብርሃም አባታችን ምን ያህል የተወደደች እንደመሆን እንዲናገር የት ነው የነበረች ያለ ተድንኳኑ ውስጥ ነች ያለው። እንግዲህ የሴት ልጅ ክብሯ በቤት ውስጥ ነው፣ የንጉስ ልጅ ክብሯ በቤት ውስጥ ነው። ስለዚህም እንግዲህ ኦሪታችን ብዙውን ጊዜ እናቶቻችን በትንሽ ነገር በትንሽ ታሪክ ቀንጨፍ አድርገው በዚሁ ሲጨርሱ ያሳየናል ማለት ነው። ሌላው ደግሞ የሴት ልጅ ክብሯ ቤት ውስጥ ነው የሚለው ለምሳሌ አሁን ዛሬ ሳምንት የሁለት ክፍላችን 2-3 ነገሮችን ነው የሚያሳየው። የመጀመሪያው ስለ እናታችን ሳራ አሟሟትና አቀባበር፣ ከዛም በኋላ ደግሞ አብርሃም አባታችን ለልጁ ለይስሐቅ ሴት ልጅ ፈልጎ ከአገሩ ባሪያው አገልጋዩ ኤሌዘር ታገሩ ሂዶ ካራን ከምትባለው ሄዶ እንዲያመጣለት፣ ሶስተኛው የአብርሃም አባታችን ሞት እንዲሁም የኢስማኤል ሞትና የኢስማኤል ልጆችን ታሪክ ያሳየናል ማለት ነው። በእነዚህ ዙሪያ ነው ወደ መጨረሻው እስከ መጨረሻ ተከታተላችሁኝ ምንማረው ማለት ነው። እና እንግዲህ ርብቃ ኤሌዘር የበዳ አብርሃም ይዟት ሲመጣ አሻግራ ማንን አየች? ይስሐቅ አባታችን አየች። በዛን ጊዜ ይሄ ማን ነው አለች። ይሄ ጌታዬ ነው፣ ባልሽ ሊሆን የሚችለው እሱ ነው በማለት ሲላትኝ ከግመሉ ወርዳ ተከናነበች። ይህ ማለት ምንድነው? መሽኮርመም በሀገራችን እንደምናውቀው አሁን ወደ ጋብቻ ስንሄድ የሙሴን ስነ ስርዓት ለመፈጸም ጋብቻ ስንሄድ ሴት ልጅ ተሸፍና ነው የምትሄደው። ይህም የሆነው ከዛ ከርብቃ እናታችን የመጣ ነው። ስለዚህ ባት ሜሌህ ክቦዳ ፕኒማ የንጉስ ልጅ ክብሯ ውስጥ ነው። ስለዚህ ሳራ ልክ እንደ አብርሃም አባታችን እኩል እንዲሁም ከአብርሃም በበለጠ በትንቢት ከአብርሃም በበለጠ እሷ ነች ተሰሚነት ያላት ከፈጣሪ አምላክ እንደምናየው እስማኤልን እና አጋርን ሲያባረሩ ሳራ ምትልህን ስማ ነው የሚለው ፈጣሪ አምላክ። ይህ ማለት በትንቢት ከአብርሃም አባታችን ከፍ ያለች ነች። በታሪክ ግና ልክ በሞቷ ቀን ብቻ
በዚህ መልኩ ቀንጨፍ እንዳረጋት ያሳያል። ሌላው ሚያሻና በኢስሪም ሻና በሸባሻኒ 100 ዓመት 20 ዓመት 70 ዓመት ይላል። ትክክል 127 ዓመት አይለውም። ስለ ሊቃውንቶች ምን ይላሉ? የ100 ዓመት አዛውንት ሆና ልክ እንደ 20 ዓመት ወጣት ጉብል ሴት በውበት ማለት ነው። የ20 ዓመት ሆና ደግሞ ልክ እንደ 7 ዓመት ህፃን በኸት ወይም ደግሞ ኃጢአት ባለመኖሯ ሲሉ ያሳያሉ። ይህን ካልነን ሳራ እናታችን የሞተችበት ምክንያት ምንድነው ብለን ወደኋላ ሊመልሰን ወዳለፉት የሳምንት የወርት ክፍሎች ሊመልሰን ይችላል። ሳራ እናታችን እንግዲህ እንደምናውቀው አብርሃም አባታችን 10ኛውን ፈተና ሲፈተን አንዱ ልጅህን ይስሐቅን ለመስዋዕት አቅርብልኝ ተብሎ ወሰደ። በዛን ጊዜ ሰይጣን ብዙ ነገሮችን አደረገ አብርሃምን ከዚህ ነገር ለማስቀረት። ይሁን እንጂ አብርሃም አባታችን አልሰማው ሲል መጨረሻ ወደ መስዋዕት ወሰደው። ምንም እንኳን መጨረሻ ላይ በግ ቢሰጠውና በግን ለቁርባን አቅርቦ ቢመለሱ፣ በዛን ጊዜ እሱን አልሰማው ሲል ሰይጣን ወደ ሄደ ወደ ሳራ እናታችን ሄዶ ይህ ሽማግሌ እኮ አንዱን ልጅሽን እኮ አረደው ሲላት፣ በዛን ጊዜ ደንግጣ እንደሞተች ያሳየና ማሟቷ በዚህ ምክንያት ነው ማለት ነው። እና እኔ ባለፈው ሳምንት ትንሽ አንበነዋን ዛሬ ወደ መጨረሻው ስለ ኢስማኤል ዘር እንግዲህ ብዙም ጊዜ ወሪታችን ደናውን ክፍል መርጠን ስናነብ እንታያለን። ይሁን እንጂ ከወሪታችን አንዲት ነጥብ እንኳን ወይም ደግሞ አንዲት ፊደልና አንዲት ነጥብ ዝም ብላ አልተጻፈችም። እንግዲህ ከወሪት ዘፍጥረት ምዕራፍ 16 እስከ 25 ድረስ ኢስማኤል እና አጋር ይወሳሉ። ለምንድን ነው? ምንም ዓላማ ሳይኖራቸው ነው ወሪታችን ይህን ሁሉ 10 ምዕራፍ ለሰጥታ የምትገልጻቸው ብለን ስንል መጀመሪያ ላይ ስናይ እንግዲህ ወሪት ዘፍጥረት ምዕራፍ 16 ከምዕራፍ 16 ቁጥር 1 ጀምሮ እንዲህ ሲል ያሳየናል። ይህን ማመጣው ወደ መጨረሻው አጋር ወይም ኢስማኤል መጨረሻው ጊዜ ምን እንደሚያደርስና ምን እንደሚያደርግ እንግዲህ እኛ አንድ ሰው የሚሆነውን ነገር ወሪት ያዘዘችው መመሪያ ያዘዘችውን ነገር ካወቅነን የሚመጣውን ነገር ሁሉ በዚህ መልኩ እንዴት መቋቋም እንዳለብን ሊረዳን ይችላል ማለት ነው። 16 ቁጥር 1 እንዲህ ሲል ያሳየናል። በሳራ የሸት አብርሃም ሎ ያልዳሎ በላ ሽፍኻ ሚጽሪት ወሽማህ አጋር በቶማር ሳራይ ኤል አብርሃም ኢኔና አሳሬኒ አዶናይ መለደት ቦና ኤል ሽፍኻቲ ኡላይ ኢባኔ ሚመና በይሽማ አብርሃም ለኮል ሳራይ በቲካህ ሳራይ ኤሸት አብርሃም ኤት አጋር ሚጽሪት ሽፍኻታ ሚቄስ 10 ሻኒም ለሸቤት አብርሃም በኤረስ ከናን በትቴን ወጣ ለአብርሃም ኢሻ ሎ ለኢሻ አንዳንድ ጥያቄዎች በእውነት ኢስማኤል ዲቃላ ነው ብለው የሚጠይቁ ጠይቃለ። እንግዲህ ምንድነው የሆነ? ሳራ እናታችን ወደ ከናን ምድር ከመጡ 10 ዓመት ተቀመጡ፣ ልጅ አልወለደችም። ምንድነው ያለችው? ሽፍኻ ማለት እንግዲህ ባሪያ ወይም ደግሞ አገልጋይ ማለት ነው። እቻ አገልጋይ ማናት? እቻ አጋር የተባለች አገልጋይ ማለት መጀመሪያ ወደ ስር መሰረቱ ስንሄድ እቻ አገልጋይ እንግዲህ መጀመሪያ አብርሃምና ሳራ ወደ ከናን ምድር ሲመጡ ድርቅ ሆነ። ድርቅ በሆነበት ጊዜ ወደ ግብጽ ወረዱና በዛን ጊዜ ሳራ እናታችን እንደምናውቀው ከፈርዖን ተወሰደች። በዛኔ ፈጣሪ አምላክ መቅሰፍት አወረደበትና ታምር አደረገ። አሁን ከዛ ለምንድነው ሚስትህ የሆነች እህቴ ናት ያል በማለት ንብረቱን በሙሉ ማለትም ብዙ ንብረትና ብዙ ሀብት ሰጡ። ፈርዖን የተባለው በጊዜው የነበረ ፈርዖን ሲባል አንድ ፈርዖን አይደለም። ፈርዖን ማለት ንጉስ ማለት ነው፣ ተቀያያሪ ንጉሶች ማለት ነው። ያንን ንጉስ ሳራንም ወደ አብርሃም መልሶ ብዙ ሀብትና ንብረት ሰጥቶ ሁለቱ ልጆችም ለባርነት ሰጠ። ማንና ማን ነው? ኤሌዘር በዳ አብርሃም የሚባለውንና አጋርን የንጉሱን ልጆች ከኔ የንጉስ ልጅ ከምትሆኑ ከነዚህ ጻድቃኖች ባሪያ አገልጋይ ሆኑ በማለት ብዙ ሀብትና ንብረት ሰጥቶ አጋርንም ኤሌዘር በዳ አብርሃምን እንግዲህ አብርሃም አባታችን ከግብጽ ሲመለስ ካቤድ ይላል። ካቤድ ማለት በሀብት ከባድ ሆኖ ወይም ብዙ ንብረቶችን ይዞ ተመለሰ ይላል። የተወሰነ ጊዜ ነው የቆየው። ወዲያውን አባረው። እንግዲህ አቢሜሌክ በግራር ተቀመጥ ነው ያለው። ተቀመጥ፣ ይህ ቦታው ላንተ ይሁን፣ እኔ በፈለከው ቦታ መርጥ ተቀመጥ ያለው። በተቃራኒው ፈርዖን ግን የሚሰጠውን ሰጥቶ ወዲያው ነው ያባረረው። ምክንያቱም መቅሰፍት አድርሶበታል። እና እንግዲህ አጋር ማለት የፈርዖን የንጉሱ ልጅ ነች ይላሉ ሊቃውንቶች፣ ሚድራሽ እንደሚያሳየው በአጠቃላይ ማለት ነው። እና እንግዲህ ምንድነው ሳራ ያደረገችው? ሳራ ያደረገችው እኔ 10 ዓመት ተቀመጥኩ በዚህ ምድር ልጅ መውለድ አልቻልሁም፣ ምናልባት እታነጽ እንደሆን ከአገልጋይን ሚስት አድርገህ ውሰድ፣ ሎ ኢሻ ለኢሻ፣ እችን ሴት ለሚስት አድርገህ አግባት። እንቀጥል።
እሺ ለማጠናቀቅ ያህል ያው እንግዲህ ቅድም እንዳልኩት ንሲም ማለት ያው ልትናሶት ወደ ላይ ከፍ ማለት ሲሆን የእስማኤል 12ቱ ነገዶች ነገዳን አለቆች አለቆ በአማርኛው አባባል አለቆ ይሉት ንሲም የ12 ሀገር አላፊ እንደሚሆኑ ነው እንግዲህ ፈጣሪ አምላክ የመረጣቸው ማለት ነው። ዛሬ እንኳን ወደ ከዛ በላይ ወደ 21 ሀገር ሆነዋል። ግን 12 ሀገር አለቆች እንደሚሆኑ ነው እንግዲህ የእስማኤል ልጆች ፈጣሪ አምላክ የባረከው በዚህ መልኩ። ምክንያቱም ዘርህ የሚጠራው በይስሐቅ ነው። ግን እሱ ግን ልጅ ስለሆነ የ12 አገራት ፕሬዚደንቶች እንበለው አባባሉ እንግዲህ ንሲ ማለት በዕብሪቱ በአማርኛ ወደ እንግሊዝኛ ስንወስደው ፕሬዚደንት ማለት ነው። ልክ ንሲ ፕሬዚደንት ወይም ፕሬዚደንት ማለት ነው። የ12 ሀገር ፕሬዚደንቶች ይሆናሉ ማለት ነው። የሂሳብን ግና በሚቀጥለው ሳምንት ምናየው ነው። አሉፊ ማለት ደግሞ የሻለቃ ማለት ነው። ከዚህ ላይ በትክክል አማርኛው አለቃ ብሎ ጽፎታል። የሻለቃ ማለት የ1000 የሆኑ የተከፋፈሉ ናቸው የሂሳብ ማለት ነው። ከዚህ ላይ የእስራኤል ልጆች ግን ሲደርስ ሽቫቲም ይላናል። ሽቫቲ ማለት ሸበት ማለት እንደምታዩት ብትር ማለት ነው። ብትረ መንግስት ማለት ነው። እና እንግዲህ የኛ የእስራኤል ልጆች አንድ አምሳል አንድ አካል ሆነን 12ቱ ነገዶች የያዕቆብ ልጆች የፈጣሪ አምላክ ተወካዮች እንደሆኑ ነው የሚያሳየው። እና እንግዲህ ኦሪታችን እንዲህ እያደረገች እያንዳንዱን ትንሽ ቦታ ትሰጥና ተወት እያደረገች ሌላ መስኮት ወይም ሌላ ዊንዶ እየከፈተች ከዚህ በኋላ ግን ጠቅላላ አጠቃላይ አራቱ ብሔረ ኦሪቶችና ቀጣዩ ዘፍጥረት የሚያሳየው ስለ እስራኤል ብቻ ነው ማለት ነው። የሚቀጥለው ሳምንት የህይወት ክፍል የሂሳብን ዘር እንዴት እንደሆነ ትነግረናለች አሉፊም። ከዛ በኋላ ግን ስለ እስራኤል ልጆች ብቻ ነው የሚያሳየው ማለት ነው። እና አጠቃላይ እንግዲህ እንደምናየው አጋር ማለት የንጉሱ የፈርዖን ልጅ ናት። ከዛም በኋላ ከዚህ ቆይታ መጨረሻ ላይ እንደገና ከሳራ እናታችን እስከነ ልጇ ስታባረራት በምድረ በዳው ሄዳ ተቀመጠች። ዛሬ አረባ ሳውዲ የሲናይ ምድረ በዳ የምንለው አካባቢ ዮርዳኖስ፣ እንደገና ሱሪያ አሹር ይባላል። እስከ ግብፅ ጠረፍ ይላል። ግብፅን አካቶ እንግዲህ 12ቱ ነገዶች ነገድ እኛ እንበላቸው ነገድ አይባሉም። ንሲም ወይም ደግሞ 12ቱ በአማርኛው አትረውም አለቃዎች እንበለው በዛ አካባቢ እንደተቀመጡና ፈጣሪ አምላክ ሀብታም እና ምትናሲም ትልቅ ከፍ ያሉ እንዲሆኑ አድርጎ እንደባረካቸው በዛች ምድር እንደሚኖሩ ያሳያል። ከዚህ በኋላ ግን ሳራ እናታችን ከሞተች በኋላ ይስሐቅ አባታችን ይላክና ሁለተኛ ሚስት ለአብርሃም አባታችን ያመጣል። እችን ሚስት ሁለተኛ ስሟ ላይ ምን ይላታል? ክቱራ ይላታል። ይሁን እንጂ ራሺ ወይም ድራሽ ሲያሳየን ደግሞ ክቱራ ማለት ክሞ ክቶሬት ለፈጣሪ አምላክ እንደሚቀርብ ዕጣን ጥሩ ሽታ እንዳለው መሆኗ ነው። ምክንያቱም እንግዲህ ይስሐቅ በተወለደ በ2 ዓመቱ ነው የተባረረች። አጋር ማለት አጊራ ላጎር ለማኩማኸር ወይም ደግሞ ወደ ሌላ ሀገር ተሰዳ እንድትቆይ ሆነች። ለ37 ዓመት ያህል እንግዲህ ይስሐቅ አባታችን በ40 ዓመቱ ነው የተጋባ። በዛን ጊዜ እስከተጋባበት ድረስ ለ40 ዓመት ያህል አጋር ከሌላ ሰው ጋር አልተገናኘችም ነበር ይላሉ። ስለዚህ አብርሃም አባታችን ጠብቃ ስለቆየች እንደገና ይስሐቅ አባታችን እንዳመጣትና አብርሃም አባታችን መልሶ እንዳገባት አጋርን ያችሁን አጋር ስሟ ክቱራ ብትባልም ምክንያቱም ክቱራ የተባለችበት ልክ ክሞ ክቶሬት ለቤተ መቅደሱ የምናቀርበው ዕጣን እንደዛ ነች። ለምን 40 ዓመት ሙሉ ከአብርሃም ተለይታ በቆየችበት ጊዜ አላገባችም ነበር። እንደገና ሳራ ከሞተች በኋላ ደግማ ገብታ 6 ልጆችን እንደወለደች ያሳየናል ማለት ነው። እና ከዚህ ላይ ወደ መጨረሻው ምን ሲል ያሳየናል? ስለ ኢስማኤል ዘር ምዕራፍ 25 ቁጥር 12 ላይ ጀምሮ እንዲህ ይላል። ቬሌ ተወልዶት ኢሽማኤል ይላል ቤን አብርሃም አሸር ያልዳ አጋር ሐሚስሪት ግብፃዊቱ ማለት ነው። ሽፍካት ሳራ የሳራ ባሪያ ለአብርሃም ቬሌ ሽሞት ብኔ ኢሽማኤል በሽሞታም ለተወልዶታም በኹር ኢሽማኤል ንባዮት በኬዳር ባድባል ወቢሳም ወሚሽማ በዱማ ማሳ ሐዳድ በቴማ ቱር ናፍሺ በኬድማ እንደዚህ እያለ ጠራቸውን ስማቸውን ከጠራ በኋላ እነዚህ ናቸው። ይህ ማለት ምንድነው? ከዚህ ላይ የሚያሳየን ምንድነው? ግብፃዊቱ አጋር ለአብርሃም አባታችን የወለደችለት ልጆች ዘራቸው እነዚህ ነው ካለ በኋላ ወደ ቁጥር ኤሌሄም ብኔ ይሽማኤል በኤሌ ሽሞታም እነዚህ ናቸው የኢስማኤል ልጆች ስማቸው እነዚህ ነው። በሐጽረህ ማለት ሐጽር ማለት በቦታቸው በአካባቢያቸው፣ በቴሮትህ ማለት በሰፈራቸው፣ ሽናይ ማሳር ንስኢም እንግዲህ ተመልከቱ
አለቆች አይደለም። አማርኛ ትልቅ ስህተት አለው። አለቆች አይደለም፣ ንስኢም ነው የሚለው። ከዚህ ላይ ንስኢም የሚለው ምን ያሳየናል? ንስኢም ማለት ልትናሶት። እንደምናውቀው 4 ስደቶች እንዳሉ ለአብርሃም አባታችንም ለያዕቆብ አባታችን በሱላም ባለፈው ጊዜ ተምረነዋል፣ ተነግሯል። 5ኛ ስደት ግን አልታወቀም ነበር። ይሁን እንጂ ከዳንኤል ግን ሰው የሚመስል ይመጣን 5ኛው ስደት እንደውም ከዘዋራ ካዶች ባለፈው ገሉት እስማኤል እንደተማርነው ከእስማኤል ስደት ከሚለው ላይ 3 ፓርቶች እንደተማርነው ራቢ ሽሞን ባሪው ከዛሬ 2000 ዓመት በፊት ራቢ ኤልዓዛር አጋዶር የተባሉትም እንዲያዩትኝ 5ኛ ስደት አለ። ይህን 5ኛው ስደት ግን ሁሉም ተስደቱ ሁሉ ትልቁና የከፋው ስደት ነው። እንግዲህ እንደምታዩት ኤዶማያስ ለ2000 ዓመት የተለያዩ ስደቶች የማይራሳው የቅርብ ጊዜ በጀርመን የሆነው የሁላ መከራ ደርሷል። ከዛ የከፋው ግን የእስማኤል ስደት ነው ሲሉ ሊቃውንቶች ጽፈውታል። እና ከዚህ ላይ ሲያሳየን የእስማኤላውያን በመጨረሻው ጊዜ ምትናሲም ከዳንኤል ራእይ ምዕራፍ 7 ላይ የሚያሳየን ምንድነው? እንዴት ሆኖ ነው የሚመጣ? እስማኤል ራሱን ችሎ አይደለም የሚመጣ። ነቡካድነጸር ባቢሎን ራሷን ችላ መጣች። ፓራስ ራሷን ችላ ነው የመጣችው ከሚዲያም ጋራ ከማዳ ጋራ። እንደገና ግሪክ ደግሞ ራሷን ችላ መጣች። አሁን እነሱ ሁሉ ወድቀዋል፣ የሉም የነሱን ተላይተው። ኋላ ሮማ መጣች። ሮማ ግን ልክ 10 ቀንድ እንዳላት ነው ይላል። ከ10ሩ ቀንድ 3ቱ ይወርዳሉ ሲል 3ቱ እስማኤላውያን ናቸው። ከጸሌም ናቡከደነፆር እንደሚያሳየው ሸክላና ብረት ይላል። ሸክላና ብረት ማለት እስማኤልና ኤዶም ናቸው በአንድ ላይ ሆነው የሚመጡ ማለት ነው። እንግዲህ ከኤዶም ከመጣ ከ600 ዓመት በኋላ እንግዲህ ሙሐመድ እምነትን ለእስማኤላውያን አቆመ ማለት ነው። እና እንግዲህ የከፋው ይሄ ነው ይላል። ከዚህ ላይ ምን ይላል? እነዚህ ነሲ ማለት ልትናሶት ከፍ ይላሉ በመጨረሻው ጊዜ። ፈጣሪ አምላክ ግን በመጨረሻው ጊዜ ግን የሚሆነው ግን ሁላችሁን በጥሞና ተከታተሉ። ኤነሄም ብኔ ይሽማኤል በሌ ሽሞታም በሐስርሄም በቲሮታም ሽናይ ማሳር ንስኢም ለኢሞታም። ለምንድነው ለኡሞታም? ኡሞት ማለት የተባበሩት መንግስታት ማለት ነው። ከዚህ ላይ ግን ለኡሞት አይለውም፣ ለኢሞታም። ለኢሞታ ማለት እናቲቱ ሂዳ አጋር ሂዳ ከግብፅ ነው ያጋባችው ሚስት። ስለዚህ እነዚህ 12ቱ ነገሮች በእናታቸው በኩል ነው ዘራቸው የሚታየው ማለት ነው ሲል ራቢኖ ካለዛን ተንተና አድርጎ ያሳየናል። ለኡሞታም እንኳን ለኡሞታም ቫብ መጨመረበት ለኢሞታም ብሎታል። እና እንግዲህ ቀጠላ አድርጎ ኤሌሽኔ ፋየሽ ማይለላ ሁለቱ የእስማኤል ህይወቶች ይላል። እንደ ሳራ እንዲሁም እንደ አብርሃም አባታችን ሽኔ ሐየ አብርሃም ሽኔ ሐየ ሳራ። ከዚህ ላይ ከእስማኤል ሲደርስ ደግሞ አሁን ሽኔ ሐየ እስማኤል ብሎታል። ለምንድን ነው ሲሉ በመጨረሻው ጊዜ ወደ ፈጣሪ ተመልሶ ነበር። እንደምናውቀው ታርቡት ራይላን ከተባረሩ በኋላ በዛ በምድረ በዳው መጥፎ ሰው ሆኖ ነበር። እንግዲህ ፔሬ አዳም ማለትም ቀስተኛ ተጣይ ተወንድሞቹ የሚጣላ ወንድሞቹ የሚጣሉት ይሄው እንግዲህ ወደ 16 እና 21 አይተነዋል እንደምናየው ነበር። በመጨረሻው ጊዜ ግና ሽኔ ሐየ እስማኤል ይላል 137 ዓመቱ ሆነው ሞተ ይላል። እና ተዚህ ላይ በመጨረሻው ጊዜ ወደ እንዴት ነው የሚለው? ተዚህ ላይ ሜሌ ሽኔ ሐየ እስማኤል ሚያት ሻና ሽሎሽም ሻና በሼባ ሻኔ በይግባ በያሙት በያሰፍ ኤላማ ወደ ወገኖቹ ተከማቸ ሲል በመጨረሻው ጊዜ ወደ ፈጣሪ አምላኩ ተመልሶ ነበር ሲል ያሳየናል። ወይሽከኑ መሐቢላ አድሹር። ሐቢላ ማለት ከበርሸባ ወደዛ ያለች ሀገር ነች ማለት ነው። ሐቢላ አድሹር ሹር ማለት ደግሞ ሶሪያ ማለት ነው። አሸር አልፕኔ ሚስራይም እስከ ግብፅ ድረስ ቦአካ አሹራ አልፕኔ ኮልሃዬ ናፋር። ቦአካ የሚላቸው እነዚህ እንደ ሳውዲ አረቢያና ወደ ኢራቅ አካባቢ ሱሪያን ይዞ ሊባኖስ አሁን ያሉበትን በተለይ አሁን አረብ ሀገሮች ያሉበትን አካባቢ ነው። መጨረሻ ላይ ግን መስማት ያለብን ከዚህ ላይ ግን ባልቱርም የሚባለውን ትንታኝ ማየት ትችላላችሁ። ወይሽከኑ በሐቢላ አደሹር አሽር አልፕኔ ሚስራይም ቦአካ አሹራ አልፕኔ ኮላኺብ ናፋል። ናፋል ማለት ምንድነው ወገኖች? እስቲ ሁላችሁ ማዳምጡት። ለምሳሌ ሽኔ ሐያሊም ናፍሉ ሲባል ወደቁ ማለት ነው ትክክለኛ ትርጉሙ። በሌላው አባባል ሞቱ ማለት ነው። ከዚህ ላይ ግን በአማርኛ ምን ብሎታል? በወንድሞቹ መካከል ተቀመጠ ብሎታል። ተመልከቱ ስተቱን። በወንድሞቹ መካከል ተቀመጠ ነው። አሁን ናፋል ያሻብ ሻኻን ነው የሚለው እና ከዚህ ላይ ምን ይላል ራሺ? ናፋል ሻኻን ክሞ ኡሚዲያን ወአማለክ በኮል ብኔ ኬደም ኖፍሊም በኤሜክ። ልክ እንደ ቀድሞዎቹ እንደ 7ቱ ጎሳዎች ከከናን ምድር እንደነበሩትኝ እንደማን የሚለው ክሞ ሚዲያን በአማለክ በኮል ብኔ ኬደም። አሁን እነዚህ የምንላቸው አገሮች ዛሬ የሉም። የእስማኤል ፈንታውም ተራውም የመውደቂያው ጊዜ ይደርሳል።
እንግዲህ ሁላችሁም በዕብሪት የምታነቡ ተመልከቱት። በአማርኛ ተርጉሞት ያል በወንድሞቹ መካከል ተቀመጠ ነው የሚለው። ከዚህ ግን ነፋል ነው የሚለው። እነዚህን ሀገሮችን የእስማኤል ነገሮች የሚኖሩባቸውን ሀገሮችን ከጠቀሰ በኋላ አልፕኔ ኮላሂብ ነፋል ይላል። በወንድሞቹ መካከል ትርጉሙ ትክክለኛ በአማርኛ ተቀመጠ ይላል። በዕብሪት ደግሞ ወደቀ ነው የሚለው። አሁን እኛ ወደቀ ስንል አንድ ወታደር ዛሬ ወደቀብን ሲል ምን ማለት ፈልገ ነው? ከታንኩ ላይ ዘሎ ወደቀ ማለት ነው? ሞተ ነው። ከዚህ ግን ሞተ አይደለም። ናፋል ማለት ውድቀት ማለት ነው። ሰውየው በዛን ቀን አልሞተም። እርግጥ ዛሬ መጨረሻው ጊዜ 137 ዓመቱ እንደሞተ ቢያሳየንም አልሞተም። ይሁን ግን ወደቀ ማለት ልክ እንደ አማሌክ እንደ ሚዲያን እንደ ነቡከድነጸር ወጣው የነበሩትኝ የእስማኤል ጊዜ በመጨረሻው በሐሪታሚም በመጨረሻው ጊዜ ይወድቃል ይላል። ቀጠል አድርጎ ምን ይላል? ካን ሁ ኦሜር ለሾን ፊላ በላህላን ሁ ኦሜር ባልፕኔ ኮላሂብ ይሽኮን አድሽሎ ሜት አብርሃም ይሽኮን ምሺ ሜት አብርሃም ናፋል። አባቱ እስካልሞተ ድረስ በወንድሞቹ መካከል ተቀምጦ ነበረ፣ ምክንያቱም ክብሩ ነበረው። ከዛም በኋላ ግን አብርሃም ከሞተ በኋላ ግን ወደቀ፣ ማለትም ወደቀ ከክብሩ ወደቀ ማለት ነው። ከዚህ ላይ ቀጠል አድርጎ የሚቀጥለው ሳምንት ኤሌት ወልዶት ይስሐቅ ቤን አብርሃም አብርሃም ውልድ የይስሐቅ ይላል። እነዚህ ናቸው የይስሐቅ ትውልድ። አብርሃም ይስሐቅን ወለደ ካለ በኋላ ከዚህ ላይ ባልቱር የሚለው ምን ያሳየናል? ለምንድን ነው የእስማኤል ሞትና የእስማኤል መውደቅና የኢሳብ መወለድ ለምንድን ነው በተመሳሳይ የሆነ በአንድ ተዛቀጥሎ ሊሆን የቻለ ሲል ባልቱርም ሲያሳይ በመጨረሻው ጊዜ ይላል ኢስማኤል ከፍ 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 ይላል። ልክ እንደ ኤዶም ከፍ ይላል እንደነበረው ዓለም መንግስታት እንደነበረው ከፍ ከፍ ይላል። መጨረሻ ግን ነሲ ማለት ልትናሶት ማለት ነው። ከሁሉም ከፍ ያለ ሆኖ ይቆያል። ይህ ማለት ሲል ራቢኖን ካላዛን ከፍ ማለት በህዝብ ብዛት አሁን እንደምናየው ዛሬ የእስልምናው እምነት በጣም ብዙ ነው። ከኛ ጋር ስናሳየው ከ15 ሚሊዮን ጋር ስናሳየው የእስልምናው እምነት ወደ ሚሊያርድ ተኩል ከዛ በላይ ነው ማለት ነው። እና ይህም ይትናሱ ለማለት ከፍ ከፍ ይላሉ። መጨረሻ ግን የይስሐቅ ዘር ይነሳል። በሐሪታሚ በመጨረሻው ጊዜ ግን የይስሐቅ ዘር ይነግሳል። ማለትም መሲሐችን ይመጣል። በዛን ጊዜ በኋላ የኢስማኤል ዘርም ደግሞ ይወድቃል። ምክንያቱም ኢስማኤል ወደቀ ማለት ዘሩ መጨረሻው ጊዜ ዘሩ ይወድቃል። ከዛም በኋላ ከይስሐቅ ዘር የሆነ የዳዊት ዘር የሆነ ዓለምን አንድ አድርጎ የሚገዛ ንጉሥ ይነሳል። ሁሉም ልክ አማሌክም ሚዲያንም ሁሉም እንደወደቁት የኢስማኤል ተራ መውደቂያውም ይደርሳል ይላል። ይሁን እንጂ አሁን ራቢ ሽሞን ባር ዮሐይና ሌሎች የውስጥ ሚስጥር ተናጋሪዎች እንደሚሉት የኢስማኤል ጋሉት ከሁሉም ጋሉት ከኤዶም ከነቡካድነጸር ከፋርስ ከግሪክ እንዲሁም ከሮማም የከፋው የኢስማኤል ነው። ለምን? ግርዛት ስለሚያደርግና በሰማይ በከፍታው ያለው የሱ መላእክት ስለሚከራከር እኛ በስደት በነበረበት ጊዜ ለእስማኤላውያን ተሰጣ ስለቆየች ሀገር የሱ ስደት ከሁሉ የከፋው የኢስማኤል ስደት ነው። ይሁን እንጂ በመጨረሻ ጊዜ ግን ኢስማኤል ዘሩ ማለት ነው ይወድቃል። በዛን ጊዜ የይስሐቅ ዘር ይነሳል። ከዳዊት የሆነ መሲህ ይመጣል። ዓለምን አንድ አድርጎ ይገዛል። በዛን ቀን እግዚአብሔር አንድ ስሙም አንድ ይሆናል ሲል ባልቱርም ያሳያል። ይህ ማለት እንግዲህ ኢስማኤል መጀመሪያ ከፍ ከፍ ነሲ አርጾ ተብለት ከፍ ከፍ ይላል። በመጨረሻ በሐሪታሚም ግን እሱ ይወድቃል። ወደቀ ማለት ተግዛቱ ወደቀ ማለት ነው። ሁሉም የሙስሊም የአረብ ሀገር ሞተ ወይም ይሞታል ወይም ያልቃል ማለት አይደለም። ከግዛታቸው ይወድቃሉ። ከዛን ጊዜ በኋላ የመጨረሻው የእስራኤል ንጉስ እስራኤል እስከዛሬ ድረስ ባለም ምድር አልገዛችም። የመጨረሻው ንጉስ ግን የእስራኤል ንጉስ የት ነው የሚለው? በኤሌት ወልዶት ይስሐቅ ቤን አብርሃም ውልድ ይስሐቅ። እስማኤል ከወደቀ በኋላ የይስሐቅ ትውልድ ዘር ተቆጠረ ማለት ነው። ከዚህ በኋላ እስማኤል ከእንግዲህ በኋላ ወሬታችን የእስማኤልን አታነሳም። ከዚህ በኋላ ስለ ይስሐቅና ስለ ያዕቆብ ነው የምትሄደው ማለት ነው። ይስሐቅም ደግሞ በሚቀጥለው ሳምንት የሁለት ክፍል እንደዚሁ ይወድቃል። ይህ ከሆነ በኋላ በመጨረሻው ጊዜ ሁሉም ግዛቶች የባቢሎንም የፋርስም የግሪክም የሮማም ከዛም ደግሞ ነሲም የእስማኤላውያን ነሲም ሁሉም ይወድቃሉ ከግዛታቸው ማለት ነው። በዛን ጊዜ የዳዊት ልጅ ይነሳል፣ ዓለምን አንድ አድርጎ ይገዛል። በዛን ቀን እግዚአብሔር አንድ ስሙም አንድ ይሆናል ይላል። እውነትች ናት። እንግዲህ ወገኖቼ ኦሪት መመሪያ ናት። የወደደ ይከተላት፣ ያልወደደ እንትን አይልም። ይሄ እኛንም እንደምታውቁት እኛንም አንገተ ደንዳና ሕዝብ ትላለች። ፈጣሪ አምላክ ለማንንም አድልቶ ማንንም አይልም። ሁሉም ፍጥረታቶች ናቸው። ይሁን እንጂ እሱ የመረጠውን ይመርጣል፣ ጊዜ ሰጥቶት ይቆያል።
እሱ በፈለገው ጊዜ ደግሞ ያንን ያወርዳል፣ ያንን ያነሳል። እንግዲህ ምን ይላል? ማሽፒል ገይም ከላይ ከፍ ያሉትን ያወርዳል። ማሽፒል ገይም ማሪኝ ማፋር ይላል። እንዴት ነው ወደ አማርኛ? ከፍ ያሉትን ያወርዳል፣ ከምድር የወረዱትን ተታች ያሉትን ደግሞ ያነሳል። በፈለገው ጊዜ ለፈለገው ሰዓት ግዛት ሰጥቷቸው ይቆያል። በፈለገው ጊዜ ደግሞ የሚፈልገውን ጥሎ የሚፈልገውን ያነሳል። በቅርብ ጊዜ ብሎት እንዳሉት መሰል አሁን ይሄ ባልቱሪም እንዳለው የመጨረሻው ጊዜ መጥቶ ሁሉም ውድቀት ሆኖ ግዛታቸው ውድቀት ሆኖ የዳዊት ልጅ ተነስቶ ዓለምን አዳርጎ እንዲገዛት የአምላክ ፈቃዱ ይሁን እላለሁ። ይህን ይመስላል የሳምንቱ የወርት ክፍላችን። ሰላም ሁኑልኝ ወገኖቼ። ሰላም የሰፈነበት ሰንበት ይሁንላችሁ ይሁንልን። ወንድማችሁ ጋሻ ወርቁ ነኝ ከሁሎን። ሰላም ሰላም።